ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የነገሌ ቦረና ገዳ አውሮፕላን ማረፊያን መረቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውንና አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያ ዛሬ በይፋ መርቀዋል። እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖች ማስተናገድ አቅም ያለው ይህ ዘመናዊ አውሮፕላን ማረፊያ የአካባቢውን እንዲሁም ድንበር ተሻጋሪ የንግድ ልውውጥንና ቱሪዝምን የማሳደግ ራዕይን ሰንቆ በሳምንት 3 በረራዎችን የሚያስተናግድ ጠቅላይ ሚኒስትሩ በመልእክታቸው ላይ አስፍረዋል። የምንገነባው እያንዳንዱ አዲስ አውሮፕላን ማረፊያ ርቀትን በማጥበብ ትስስር ይፈጥራል፣ የክልሎችን የኢኮኖሚ አቅም ያነቃቃል፣ እንዲሁም ህዝባችንን ይበልጥ ያቀራርባል ሲሉ ገልጸዋል። የአፍሪካ ኩራት የሆነውና 80ኛ ዓመቱን የያዘው አየር መንገዳችን በእርግጥም የአፍሪካ አዲሱ መንፈስ ነው ብለዋል። መከላከያ ሰራዊት በኢትዮጵያ ስነ ልቦና የተገነባ ግዳጅን የመፈጸም ብቃቱ አስተማማኝ ነው ሲሉ ጀነራል አበባው ታደሰ ተናገሩ። የኢትዮጵያ ታሪካዊ ጠላቶች የኢትዮጵያ እድገት የማይፈልጉ ከመሆናቸውን ባሻገር ኢትዮጵያ የአባይን ተፋሰስና የባህር በር መጠቀም እንዳትችል የውስጥ ተላላኪ ባንዳዎች በተለያየ ጊዜ የተለያየ አጀንዳ እየሰጡ እንቅፋት ሲፈጥሩ መቆየታቸውን ጀነራል አበባው ታደሰ ገልጸዋል። መከላከያ ሰራዊት በኢትዮጵያዊነት ስነ ልቦና የተገነባ ውጊያን በአጭር ለመጨረስ በሚያስችል ቁመና ላይ እንዳለም ጨምረው ገልጸዋል። ታሪካዊ ጠላቶች አማራ ላይ ከፈጸሙት በላይ በነፃ አውጪ ስም የተደራጀው ቡድን የከፋ ነገር ፈጽሞብናል ሲሉ አቶ ተመስገን ጥሩነህ ተናገሩ። አማራን 3 ጊዜ ሊሰብሩት ሞክረዋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከሰሱ። አማራን ለመስበር ሞክረዋል ያሏቸውን ኃይሎችም ታሪካዊ ጠላቶች በሚል ነው የገለጿቸው። ትግል ውስጥ ከርመናል፣ በሪሞት የሚተኩሷቸው አካላት ከፈጸሙብን በላይ በነፃ አውጪ ስም የተደራጁ ቡድኖች ፈጽመውብናል በማለት ወንጅለዋል። ገዢው ብልጽግና ፓርቲ በትናንትናው ዕለት አዲስ አበባን ጨምሮ በተለያዩ ከተሞች የምርጫ ቅስቀሳ መዝጊያ ሰልፍ ሲያከናውን ውሏል። ይህ አይነቱ ሰላማዊ ሰልፍ ከተደረገባቸው ከተሞች መካከል ባህር ዳር አንዷ ስትሆን ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና አረጋ ከበደ በሰልፉ ላይ ተገኝተው አነጋጋሪ አስተያየቶችን ሰጥተዋል። በተለይም ምክትል ጠቅላይ ሚኒስትሩ የሰጡት ዘለግ ያለ ማብራሪያ ትኩረትን የሚስብ ነው። ብልጽግና በአማራ ክልልም ሆነ በኢትዮጵያ አምጥቷቸዋል ያሏቸውን ለውጦች በስፋት የዘረዘሩት አቶ ተመስገን ታሪካዊ ጠላቶችና የውስጥ ባንዳዎች ብለው ስለጠሯቸው አካላት የበረታ ትችት ሰንዝረዋል። ታሪካዊ ጠላቶች አማራን 3 ጊዜ ለመስበር ሞክረዋል በማለት እንዲህ ሲሉ ያብራራሉ። ታሪካዊ ጠላቶችን የአማራን ህዝብ 3 ጊዜ ለመስበር ተነስተዋል። ለመጀመሪያ በታሪክ ውስጥ ስሙን ሲያጠለሹት ኖሮ ቀይ ገዢዎች ወደ አፍሪካ ከመጡ ጀምሮ የአማራን ህዝብ ስም ጥላሽን ለመቀባት አያሌ ስራዎችን ሰርተዋል። የቀይ ገዢዎችን ትርክት እንዳለ የገለበጡ የሀገር ውስጥ ሾተላዮች ደግሞ የአማራን ስም የሚያጠፉ አማራ ከሌሎች ክልል ህዝቦች ጋር የሚጋጩ አያሌ እኩይ ሴራዎችን ሰርተዋል በማለት ብርቱ ትችት ሰንዝረዋል። አቶ ተመስገን ታሪካዊ ጠላቶች አሏቸውን እንዲሁም የሀገር ውስጥ ሾተ ላይ በማለት የጠሩትን ኃይል በስም አልጠቀሱ። አማራን 3 ጊዜ ሊሰብሩት ሞክረዋል የሚለውን ንግግራቸውን የሚቀጥሉ ምክትል ጠቅላይ ሚኒስትሩ የፋኖ ታጣቂዎች በሪሞት የሚንቀሳቀሱ ሲሉ በመወንጀል ንግግራቸውን ይቀጥላሉ። አሁን ደግሞ በነፃ አውጪ ስም የክልሉን ህዝብ እየገደሉ መሰረተ ልማቱን እያወደሙ ክልሉን ወደ ኋላ ለማስቀረት ትልቅ ትግል ውስጥ ከርመናልን ብለዋል። አክለውም በሪሞት የሚተኩሷቸው አካላት ካስተማራቸው ጥፋትና ክፋት በላይ አልቀው ፈጽመውብናል ሲሉ የፋኖ ታጣቂዎች ከህወሓትም ሆነ ከሌሎች ኃይሎች በላይ አማራ ላይ ትልቅ ጥፋት ፈጽመዋል በማለት ከሰዋል። አሁን ላይ ህዝቡ የፋኖን እኩይ ስራ ተረድቷል የሚሉት አቶ ተመስገን ለአማራ ህዝብ ከብልጽግና የተሻለ በጎ ዘመን አይመጣም የሚል ከባድ ንግግር አሰምተዋል። ህወሓት ልጆቻችንን መልሱልን ያሉ ወላጆችን በአጉላ የማሰልጠኛ ማዕከል ማጎር መጀመሩ ተገለጸ። ህወሓት ጦርነት ለመጀመር በትግራይ ወጣቶች ላይ ያካሄደ ያለውን የግዳጅ እገታና አፈሳ አሁን ደግሞ ይበልጥ ወደ ከፋና ወደ ዘገነነ የሰብአዊ መብት ረገጣ ተሸጋግሯል። ቀድሞውኑ አንዳንድ ልጆቻቸውን በጦርነት የገበሩትና የተረፉትን ልጆቻቸውን ከህወሓት ለማስመለስ ከአክሱም እስከ አጉላ ማሰልጠኛ ማዕከል ድረስ በእንባና በለቅሶ የተጓዙትን አዛውንት ማዳመጥና ማስተናገድ ሲገባ ህወሓት አሁን ደግሞ ራሳቸውን ወላጆቹን እዚያውኑ ማሰልጠኛ ማዕከል ውስጥ ማጎር ጀምሯልም ተብሏል። ይህ እኩይ ተግባር ህወሓት ለሰው ልጅ ክብር፣ ለወላጆች እንባ፣ ለአረጋውያን ቅንጣት ታክል ግድ እንደሌለው
ከማሳየቱም በላይ በትግራይ ህዝብ ላይ እየጫነ ያለው የውስጥ ጭቆና ምን ያህል ስር የሰደደና ምህረት የለሽ መሆኑን አረጋግጧል። ወላጆችን ማሰርና ማጎር የፍትህ ጥያቄን በኃይል ለመደፍጠጥና ሌሎች ወላጆች ተመሳሳይ የልጆቻቸውን የመልቀቅ ጥያቄ እንዲያነሱ ለማስፈራራት የታለመ ስልት ቢሆንም ድርጊቱ ግን የህዝቡን የውስጥ ብሶትና ቁጣ ይበልጥ የሚያቀጣጥል የቡድኑን የሞራል ውድቀት ደግሞ ፍንትው አድርጎ የሚያሳይ የታሪክ ጠባሳ ነው ተብሏል። በተያያዘ ዜና የትግራይ ወጣት በህወሓት ፖለቲካ ቁማር ላይ ነቅቷል። የትግራይ ወጣት የህወሓትን ካድሬዎች በመልሰው ማጥቃት እያሳደዳቸው ይገኛል። የትግራይ እናቶች እንባና የህዝቡ እልህ የወለደው የለውጥ ንፋስ አሁን በህወሓት አናት ላይ እየነፈሰ ነው። ለስልጣን ጥማታቸው ሲሉ የትግራይን ወጣቶች እንደ እንጨት እየለቀሙ ለጦርነት እየማገዱ ያሉት የህወሓት ሹመኞች ዛሬ ላይ የገዛ ወጣቶቻቸውን በገቡበት እምቢተኝነት ተስፋ ቆርጠዋል። የአፈሳ ዘመቻ በመቃወም ከማሰልጠኛ ጣቢያዎች በጅምላ የሸሹት ወጣቶች ከህወሓት ከተገፋው ህዝብ ጋር በመቀላቀል ለዓመታት የዘለቀውን የህወሓት የፖለቲካ ቁማርና የዘረኝነት ወጥመድ በይፋ ሰብረውታል። የቀድሞ አሸናፊ ነን ባዩ ህወሓት ዛሬ በገዛ ወጣቶቹ የተጣላና የተገለለ የውድቀት ማማ ላይ ቆሟል። የትግራይ ወጣቶች በህወሓት ካድሬዎች ቤታቸው በራፍ ላይ የዛቸው ወረቀት እየለጠፉባቸው ይገኛሉ። ይህንን የሚያደርጉ የትግራይ ወጣቶች መልእክት ግልጽ ነው። ከእንግዲህ ለእናንተ የፖለቲካ እልቂት ማገዶ አንሆንም የሚል የቆራጥ ድምጽ እያሰሙ ይገኛሉ። የህዝብ አመኔታ ያጣውና የሞሽረግ ትንቅንቅ ውስጥ ያለው ህወሓት አሁን ላይ እንደ እብድ ውሻ የሚያገኘውን ሁሉ በመንከስ ላይ ይገኛል። ሆኖም የህዝብ ቁጣና የእውነትነት ኃይል ሊቋቋም የሚችል ምንም አይነት የውሸት ፕሮፓጋንዳ እንደሌለው በግልጽ እያሳየ ነው። የህወሓት የጀንበር መጥለቂያ ደርሷል። ድሮ የፈጠሩት የሽብር ትርክት አሁን በራሳቸው ላይ የተወረወረ ቦምብ ሆኖባቸዋል። ወጣቶቹ አሳዳጆቻቸውን የህወሓት ካድሬዎች በመልሶ ማጥቃት እያሳደዷቸው ይገኛሉ። የትግራይ ህዝብ ከዚህ ጨቋኝ አገዛዝ ጋር ያለው ትስስር ተበጥሷል። በደል የፈጸሙ ሁሉ ለታሪክና ለፍትህ መድረክ ቀርበው የሚጠብቁት ጊዜ ሩቅ አይደለም። የህወሓት የክፋት ምዕራፍ ተጠናቋልም ተብሏል። ዓለም አቀፋዊ ግዳጅን ለመወጣት የሚችሉ የሰላም አስከባሪዎች የማብቃት አቅም መገንባቱ ተገለጸ። የሀገራችን የሰላም አስከባሪ ወታደሮች በሚዘምቱባቸው ቦታዎች ውጤታማ የሚያደርጉና ዓለም አቀፋዊ መስፈርቶችን ያሟሉ ስልጠናዎች እየተሰጠ እንደሚገኝ የሁርሶ የኮንቲንጀንት ማሰልጠኛ ትምህርት ቤት ምክትል አዛዥ ለስልጠና ኃላፊ ኮሎኔል ገነናው ቶላ ገልጸዋል። ተንቀሳቅሰው ማንኛውንም ግዳጅ የመፈጸም በአካልና በስነ ልቦና የተሟላ ዝግጁነት ያለው ፕሮፌሽናል ሰላም አስከባሪ ለማፍራት የሚያስችል ስልጠና ለመስጠት የተያዘው እቅድ ከፍተኛ ውጤት ማምጣቱ ተነግሯል። ማሰልጠኛ ትምህርት ቤቱ ግዳጅ የሚጠይቀውን ወቅታዊ ሁኔታ ያገናዘበ በጥናት ላይ የተመረኮዘ የትምህርት ማኑዋል ማሻሻያ በማድረግ ዓለም አቀፋዊ ብቃት ያለው የሰላም አስከባሪ ኃይል ለማፍራት ተልዕኮ ተኮር ስልጠና እየሰጠ እንደሚገኝ ገልጸዋል። የሚሰጡ ስልጠናዎች ዓለም አቀፋዊ መስፈርቶች አሟሉና ከሀገራቸው ወታደራዊና የሰላም ማስከበር ልምድ ጋር በመቀመር መሰጠቱ ለተገኘው ውጤት መነሻ መሆኑን አስረድተዋል። የማዕከሉን የማሰልጠን አቅም ለማሳደግ ከመከላከያ ሰላም ማስከበር ማዕከል ያልተቋረጠ ድጋፍና ክትትል መኖሩንም ጠቁመዋል። የሰላም አስከባሪ አባላትን ከምልመላ ቅበላና ስልጠና ላይ ጠንካራ አሰራር መተግበርና ለግዳጅ ብቁ የሚያደርጉ ጠንካራ ስልጠና መስጠቱንም ተናግረዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለ20ኛ ዙሪያ ስልጠናቸውን የሰላም አስከባሪዎች ባሳለፈው ሰኞ አስመርቋል። የህወሓት ቡድን የመዝረፍ ልምምዱ ዛሬ መጣ ሳይሆን በ1977 ዓ.ም በነበረው ድርቅ ከተለያዩ የዓለም አቀፍ ክፍሎች ለህብረተሰቡ የተሰበሰበን እርዳታ በመዝረፍ ለራሱ የፖለቲካ ዓላማ መጠቀም እንደነበር የህወሓት መስራች የነበሩትና በአሁኑ ወቅት የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሀ ተናገሩ። ዶክተር አረጋዊ በርሀ እንደተናገሩት የህወሓት ቡድን የትግራይን ህዝብ የመዝረፍ ልምምዱ ገና በትጥቅ ትግሉ ወቅት ጭምር የታየ ነው ብለዋል። በ1977 ዓ.ም በአብዛኛው የትግራይ አካባቢ በነበረው ከፍተኛ ድርቅ ምክንያት ከውጭ ሀገር የተገኘ በርካታ ድጋፍ ነበር ያሉት ዶክተር አረጋዊ በወቅቱ እሳቸው የቡድኑ ማዕከላዊ ኮሚቴ አባል በመሆናቸው ድጋፉን ለህብረተሰቡ እንዴት እናድርስ በሚለው ጉዳይ ላይ በነበረው ውይይት ለህዝቡ ከመስጠት ይልቅ ተሸጦ ለቡድኑ ማጠናከሪያ እንዲውል ውሳኔ መተላለፉና በዚህም ልዩነት መፈጠሩን ተናግረዋል። በወቅቱ ከቡድኑ እንዲለቁ ሀገር ጥለው እንዲሰደዱ ካደረጋቸው ምክንያቶች አንዱ እንደነበር ገልጸው በመጨረሻም 95% የሚሆነው ድጋፍ ተሸጦ ለድርጅቱ ማጠናከሪያ መዋሉን አስታውሰዋል። ቡድኑ ለ27 ዓመታት ስልጣን ላይ
ሲቆይ ለህዝቡ የሚጠቅም አንዳችም ተግባር አለመፈጸሙን የተናገሩት ዶክተር አረጋዊ የቡድኑ አመራሮች ከህዝቡ ጥቅም ይልቅ የራስን ፍላጎት ለማሟላት እንደሚሰሩ ተናግረዋል። ዛሬም የዘረፋ ተግባሩን አጠናክሮ መቀጠሉንና ለህዝብ ደንታ ቢስ የመሆን የቆየ ልምምዱን እንደቀጠለበት ተናግረዋል። እንደሳቸው ገለጻ ህወሓት ከ4 ዓመታት በፊት የኢትዮጵያ መከላከያ ሰራዊት ላይ የጦር ወንጀል በመፈጸሙና የትግራይ ወጣት አፍኖ ወደ ጦርነት በማስገባት ለከፍተኛ ችግርና መከራ ዳርጎታ አልፏል። የመጨረሻ ውድቀቱ ሲደርስ በፕሪቶሪያ ስምምነት መሰረት ጊዜ ለመግዛት ስምምነት መፈረሙን ጠቁመው አሁን ደግሞ የኢትዮጵያ እድገት ከማይፈልጉ የውስጥና የውጭ ጠላቶች ጋር ዳግም ጦርነት ለመቀስቀስ እየሰራ መሆኑን ተናግረዋል። ይህ ቡድን ከዚህ በፊት የሰራቸውን ወንጀሎች በመኖራቸው ሰላም ከሆነ ልጠይቅ እችላለሁ በሚል መንፈስ ህዝቡን በጦርነት አዙሪት ውስጥ ለመማገድ ሌት ተቀን እየሰራ መሆኑን አብራርተዋል። የትግራይ ህዝብ የእነዚህን ኃይሎች ክፉ ተግባር ቢገነዘብም በአንድ ለአምስት አደረጃጀት እስከ ጎጥ ድረስ አፍነው እንደያዙት የገለጹት ዶክተር አረጋዊ የጀመሩት የፖለቲካ ቁማር አደገኛ በመሆኑ ከዚህ ተግባር እንዲቆጠብም አሳስበዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።